ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ከች ብዬላችኋለሁ ማለት ነው ቤተሰቦቼ። እንግዲህ ዛሬ ከች ስለው የምሬን ነው ምላችሁ በጣም ደስ ብለኝ ነው። በእውነቴን ነው የምላችሁ እስከ ዛሬ እንደዚህ ደስ ብሎኝም አቅም እና በጣም ደስ ብሎኛል። እንጃ ሁላችሁም እንኳን ደስ አላችሁ። የሀይሚዬን አዘን ማየት የማትፈልጉ ሰዎች እኔ እንጃ እንኳን ደስ አላችሁ ማለት ፈልጋለሁ። ጌታ ማለት በቃ የምናገረው ቃላቶች ነው የጠፋብኝና ከራሴ በላይ ከምነግራቸው በላይ ነው ደስ ያለኝ። ማለት ዱባይ 7 ዓመት የኖርኩበት አገር ነው፣ የምኖርበት አገር ነው፣ በዚህ ሰዓት ያለሁበት አገር ነው። ግን ደስ የሚለው የተለየ ነገር ሆነብኝ ሳይሆን ማለት አለደለ ኢትዮጵያ ያለው ሰዎች ደግሞ እዚህ መጥቶ ማለት እንደምጓጉ ታውቃላችሁ። እና ሀይሚዬ ደግሞ በቃ እኔ እንጃ ዛሬ ራሱ የመለሰችልኝ ቴክስት ስነግራችሁ እግዚአብሔር እንምላቸው እና በጣም ነው ያዛዘነችኝ። እኔ እኮ ብሩኬ እናድድብኛል ለሱ ሳልናገር ኢትዮጵያ ውስጥ አይደለም ከዚህ ተነስቼ እዚህ እዛ ስመጣ ይናድድብኛል ብላ ግግም አለችኝ። ቴክስቱን ብነግራቸው እንትን ተንብለን ላያስቀምጥላቸዋለሁ እግዚአብሔርን እና በጣም ነው ያዛዘነችኝ እና የእውነት ይሄው ብሩኬ ራሱ ተናግረዋል ማለት ነው። ቲኬት ምንም ስለ ቲኬት አታስበው ብለን ብዙ ጊዜ ስንናገር ነበረ ለብሩኬ ማለት ነው። እሱ ራሱ ብለዋል እና አልተሳካም ነው አለኝ ማርያም ብዙ ጊዜ ማለት ነው። እና ትላንትና ራሱ ሀይሚን እንትን እንዳይላት ምናምን ብሎ እንግዲህ ለዚህ ነው ማለት ነው። እንግዲህ እውነቴን ነው ብላችሁ ብሩኬ ስንት ጠየቅኩ መሰላችሁ እና አልተሳካም እኮ ከኔ ጋር ልትሄድ አትችሉም። ሜቢ ቀጣይ ላይ ይዤ ትመጣለሁ ነው አለኝ። እናንተ ቃል በቃል ጠይቄ ማለት ነው። ቀጥታ ደውዬ ነው በስልክ ማለት ነው። እና ብሩኬን እንጃ ከቃል በላይ ነው ደስ ያለኝ። አመሰግናለሁ አባቴ። እንጃ 1000 ዓመት ኖሩልኝ። የእውነት ለሀይሚ ይሄን ያህል ቦታ የሚኖር ሰው ለጎደኛ ወይም ደግሞ ለፍቅረኛ እንደዚህ ያለው ሰው እኔ እንጃ እንደ ብሩክ አይነት 1000 ዓመት ይኖርልን እና እንደዚህ አይነት ሰውም ቢበዛልን ምድር ላይ የእውነት እኔ በጣም ነው ደስ የሚለኝ። እና እንግዲህ ብሩኬን ደጋግሜ ጠይቄ ነበር እኔ በገዛ ምላሴ ማለት ነው እውነት ስነግራቸው እና አልተሳካም አለኝ። 2 ቀን ጠይቄ አልተሳካም እኮ እሷ እዚህ አስቀምጬ እመጣለሁ ከዛ ሜቢ ቀጣይ ላይ ወስዳለሁ ነው አለኝ። እሺ ነው አልኩት፣ ምንም አላልኩትም። ብሩኬ አንተ ከመጀመሪያ ከስራ ስለሆነ እኛ አሁን ቲኬት ቆርጠን እንልክለታለን ችግር የለም ብዬ አሁን አልተሳካም እኮ አለኝ። ከዛ ምንም ልናገር አልቻልኩት፣ ጸጥ አልኩት። ሀይሚ ደግሞ ብሩኬን እዚህ መጣሽ ሰፕራይዝ ታደርጋለሽ፣ እንደዚህ ቲኬት እንልክልሻለን፣ የቲኬት ቀን ከዚህ የተቆረጥበት ቀን ማምጣትሽ ብቻ ነው ምናምን ብዬ ሳውራት ብሩኬ ይናደድብኛል። ከሀገር ቤት ውስጥ ሀገር ውስጥ ቢሆን ችግር የለም ግን ከዚህ ተነስቼ እዛ እስኪ ድረስ እሱ ሳይሰማ ይናደድብኛል ነው ብላ ቴክስት መለሰችልኝ ማለት ነው። የእውነቴን ነው የምላችሁ ብሩኬ በጣም ከምነግር በላይ ነው ደስ ያለኝ። እንግዲህ አንተም ይሄ ነው ያደረግከው ለኛ ስትል ነው። የትላንትና ኮመንት እናንተ አይታችኋል ብዬ አስባለሁ። እኔ ራሱ 3 ኮመንት ነው ሳልኩት ማርያምን። ብሩኬ ጥላትምጣ ማርያምን። እና ብዙ ነው ደግሞ ብዙ ማለት ነው። ጥላት አትሄድ ይላል ኮሜንት ሁሉ ማለት ነው። እና እኔ እንጃ ብሩኬ ለእኛ ማለት ለኦዲንስ ቃላቶች እኔ እንጃ እስኪያጥር ድረስ ነው። እኔ ማርያምን ነው ምላችሁ ይለያሉ የጨረቃ ፋሚሊዎች እና ደስ ብሎኛል። እንኳን ደስ አላችሁ ማለት ፈልጋለሁ።
እኔ እንጃ በጣም በጣም ከፍቶኝ ነበረ እኔ ራሴ ማለት ነው። ማለት እሱ አሁን ጥላ ሲሄድ እዚህ ሲመጣ እንዴት ትሆናለች የሚለው ነገር በአእምሮ ሲያስቡ በጣም ሲጨንቀኝ ነበረ እኔ በሷ ቦታ ሆኜ ማለት ነው። እናንተ እዛ ነው እላችኋለሁ ቤተሰቦቼ። እንግዲህ ብሩኬ በዚህ መልኩ ሀይሚዬ ሰፕራይዝ አድርጓታል ማለት ነው። የምር በጣም ነው ደስ ያለኝ ማለት እኔ በህይወቴ ማለት ነው የሰው ደስታ ከምነግራችሁ በላይ ከራሴ በላይ ያስደስተኛል። እውነቴን ነው የምላችሁ እና እኔ እንጃ ሀይሚ እንደ እኔ ራሱ የተደሰተች አይመስለኝም ነው የምላችሁ ጌታ እና በጣም ነው ደስ ያለኝ። ሀይሚዬ የኔ ቆንጆ እንኳን ደስ አለሽ ማርያምን ነው የምላችሁ። እና ሌላው ደግሞ ማለት ነው ብሩኬም ጋር ደርሷል። እንዲ በመድኃኒዓለም ደነገጥኩት። እናንተ የሆነች ልጅ እንደዚህ እሱ አገኛለሁ ብዬ ካገኘው በኋላ እንቅልፍ መድኃኒት ሰጥቼ እዛው የት እንዳለ እንዲጠፋበት ዱባይ ውስጥ አስቀራለሁ ነው አለችው። እናንተ ምን አይነት ሴት ናት? በመድኃኒዓለም እና እንደዛ ስትል በጣም ነው ደነገጥኩት። እሱ ጋም ደርሷል ለካ እናንተ ሼር አድርጎለታል። ባይ ነው አልኩት፣ ባይ ነው አልኩት። እግዚአብሔር አሁን እኛ ራሱ ማለት ነው አሁን እኔ ራሴ ብሩክ የት ነው ላገኝ ብለው ሊፈራኝ ይችላል። እንዲህ ማንም አላገኝም ብለዋል እኮ በቃ በጣም ነው የደነገጥኩት። እግዚአብሔር ነው ብላችሁ በቃ አላገኛቸውም ማለት ነው ምናምን ብዬ በጣም ነው የደነገጥኩ። ከምነግራችሁ በላይ ነው የደነገጥኩት። እና አይሮን ነው ብቻ እስቲ ሜቢ እዚህ ሲመጣ ሰቡን ቀይሮ ሶስት ነን በነገራችን ላይ እኛ ብዙ ጊዜ ያው ለምሳሌ ልናገኙ ወይም ደግሞ ከኔ ጋር ሶስት ሆነን ነው የምንሰራ። ሶስት ሆነን ነው አንድ ቤት ውስጥ የምንኖሩ። ብሩኬና ሀይሚ እንደ አይናችን ነው የምንወዳቸው። አሁን ለምሳሌ እኛ እናገኝ ብሩኬ እናገኘ መታን እናገኛቸው ብለን ብንደውልላችሁ ራሱ ሚያምንን አይመስለኝም። ማንም አላገኝም ማንም አላገኝም ምናምን ስለው በጣም ነው ደነገጥኩት። ጌታን ነው የምላችሁና እንግዲህ እኔ እንጃ ከተገናኘን ተገናኘን፣ ካልተገናኘም ደግሞ በቃ አልተፈቀደም ብለን እናልፋለን። ችግር የለም የኛ ማለት ነው። እና የሆነች ልጅም አሁን ደውላልኝ ከሶስታችን ማለት ነው እሷ ስራ ቦታ ናት። እና እንደዚህ ብሏል እኮ ብሩክ አንቺ ልናገኘው አንችልም ሊሆን ይችላል እኮ ምናምን አለች። አረ ችግር የለም ለዚህ አትጨነቂ ነው አልኳት። እና የምር በጣም ነው የደነገጥኩት ማንም አላገኝም ስለው እና እንደዛ ነው እላቸዋለሁ ቤተሰቦች። እንግዲህ ፈጣሪ በሰላም ያምጣቸው። ዱባይና ኢትዮጵያ ደግሞ በጣም ቅርብ ናት ማለት የ3 ሰዓት መንገድ ናት። እና ሀይሚዬ በጣም ደስ ብሏታል። እኛም የእሷ ደስታ ነው ነበር የምንፈልገው። እኛ ብሩኬን አገኘንም አላገኘም በቃ ኖ ፕሮብሌም ማለት እዚህ እንትኑ ላይ ስለምናየው ችግር የለም ማለት ነው። ዋና እነሱ መቶ መስናናታችሁ ነው። እኛ ይሄው እቺ ሀገር እቺ ዱባይ ውስጥ 7 አመት እየኖር ምንም ነገር አይመስለንም ለማለት ነው። ማለት ውጭ ወተን ለሰው ለማግኘት ምናምን የምንጓጋ ሰዎች አይደለንም። ግን ሆኖም ግን እነሱ በጣም ስለምንወዳችሁ ወተን ብናገኛቸው በጣም ስለ ደስ ስለሚለኝ ነው እኔ ራሴ ማለት ነው። እና አንደኛ ደግሞ ያሳቀኝ ብቻ ነው ምተኛው ያለን ጉዳይ ውሸቱን ብቻውን ግን አይደለም። ከ3 ወንዶች ጋር ነው የሚያድሩት እና ብቻውን አይደለም እንትን የሚያድረው ምናምን እና እንደዛ ነው እላችኋለሁ ቤተሰቦቼ። ለምሳሌ አልጋ ቤት ማዝ እኮ በዚህ ሀገር አይዲ ያስፈልጋል። ገብታችኋል አይደለም? የሚያውቁ ሰዎች ወይም ደግሞ ኢትዮጵያዊ የሆኑ ሰዎች ብቻና ብቻ ነው እንትን ሆቴል የምፈቀድላችሁ እንጂ አሁን የአረብ ሆቴል ገብቼ ያድራለሁ ምናምን አይቻልም። ወፍ ምክንያቱ አይዲ ያስጠይቃል። አይዲ ደግሞ እነሱ ቪዛ ሲኖራቸው ነው አይዲ የሚያወጡት። እና ይሄ ነገር አለ ለማለት ነው። እና ሜቢ የሚያውቁ ሰዎች አይዲ ይዞላቸው ምናምን እንደዛ በሰው ካልሆነ በጣም ከባድ ነው። በራስ ሰው የሆነ መንቀሳቀስ የምንችለው በአይዲ ነው። ገብቷችኋል አይደለም? እና እንደዛ ነው እላችኋለሁ ቤተሰቦቼ። እግዚአብሔር አምላክ ሀይሜን እንኳን ደስ አረጋት።
ብሩክ ሀይሚን ስላስደሰትካት ደግሞ እኛም በጣም ደስ ብሎና እናመሰግናለን። የኔ አባት የኔ ጀግና። እኔ እንጃ ብቻ ቃላቶች ያጥሩኛል። በጣም ታንኪው ማለት ፈልጋለሁ። አመሰግናለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ወዳችኋለሁ።